ቪዲዮ ላይ ስለ ወንድም ካለ ስትናገሪ ላይክ ፐርሰናል እሱን ነው አታክ እያረግሽ የነበረው ገባሽ? ሴትዮዋም ትክክል ናት። እሱ እንዲህ ነው ስትይ ላይክ ሌላ ፐርሰናል ነገር ያላችሁ ነው ያስመሰልሽው ከሌላ ጉዳይ ውጪ ገባሽ? እንትን ተናደሽ ያልሆኑ ቃላቶችን እየጠቀምሽ ምናምን ነበር ስትናገር የነበረው። ያ ደግሞ ትክክል አይደለም ገባሽ? በሌላ ጉዳይ ግን አንደኛ ተመስጋኟ አንቺ ነሽ። ያለ ማስረጃ ነው ሴትዮዋ ትክክል ናት ብለሽ ቪዲዮ የሰራሽው። ምንም አይነት ሴትዮዋ እሷ ራሱ ዋሽቼ ነው ብላ ይቅርታ ጠይቃ፣ አንቺ ግን ትክክል ናት ብለሽ ነው። ለምን ለዛ ጥያቄ ነበር የጠየቅሽ። እሱን ደግሞ ቤቱ ስሄድ ያው ነቅቶ ስላላጫወተኝ ክብር ስላልሰጠኝ ብዬ ነው ያሰብኩት ነው ያልሽው። ያም በቂ ምላሽ አይደለም። ምንም አይነት ማስረጃ የለሽም ሴትዮዋ ትክክል ለመሆኑ። ሌላ ጥያቄ ካለሽ ጠይቂው ካልድን። ኦኬ ሌላ ጥያቄ ያለብነው እንሂድ። ክሊር እያደረግ ነው ለመሰለሽ ሰዓትም እንዳይል በዚህ ጉዳይ ላይ ተጨረሰች። አሁን ላለችበት ነገር መልስ ልስጣትና ከዛ ወደ ሌላ ጥያቄዎች የስ ፕሊስ። እሺ አሁን ላለችበት ቤት የመጣች ጊዜ ነው። ኦኬ ይሄኛውን ፎቶ እንትን ትንሽ የተበላሸ ነው ፎቶ ነው ወይስ ቪዲዮ ነው? ፖዝ ሆኖ ነው? ቪዲዮ ነው። ቪዲዮ ፖዝ ተደርጎ ነው። አቡ ምንድን ነው መሰለሽ ቤት ውስጥ ይሄ የኛ ፋውንዴሽን ነው። በትልቁ በዚህኛው ካረግሽው ኖት ያልጻፈው መመለስ የምትፈልገውን በስቴ። እሺ ውዴ ቀጥይ። ፋሲካ ቀጥይ ማሬ። እሺ ውዴ ኔትወርኬ ትንሽ እንትን እያለ ነው። ቅድም አልተመሰገንኩም ብላ ምናምን ሲል ነበር እና እኔ አልተናገርኩም። በነገራችን ላይ እኔ በዛ ሰዓት ላይ እንደው የእንትኑ ቤተሰቦቿን እንዳትመጣ ብሎ አስጠንቅቆም 20,000 ህዝብ በተሰበሰበበት ደስታዋን አትካፈል አትገባም ሲል ለምን ብዬም አልተናገርኩም። ቤተሰቦቿንም አልጠየቅኩም አሉ በህይወት ቤተሰቦቿ ማለት ነው። እና ህዝቡ ነው ያነሳው ጥያቄው። የህዝቡ ጥያቄ ለመመለስ እሱ በጣም ብዙ መንገድ ሄደ። ገብቶሻል? ያው ጥያቄው የጠየቀው ህዝብ ነው። ለህዝቡ ያስረዳ። እኔ ደግሞ ጠይቁልኝ አላልኩም። ሰው ባየው በሰማው ልክ ሀቅ ነው ብሎ ስላመነ ነው ለሱ ጥያቄ የጠየቀው። ሌላ ደግሞ ከሱ ቀጥሎ እንደውም ጉዳዩ በህግ ተይዟል፣ እኔና እሷ በህግ ነው የምንጨራረሰው ብሎም ሲናገር ነበር እዛ ላይ ማለት ነው። እና ከሱ ተቀጥላም አንድ ሳውዲ የምትገኝ ሴት እንደውም በህግ ከተያዘ ጉዳይ ላይ እኔ ብዙ ጣልቃ ገብቼ ማውራት አይጠበቅብኝም። ቪዲዮ ቀርጾ ቤተሰብ ጋር ሄዶ ቪዲዮ ቀርጾ ማውጣት በጣም ሲምፕል። ስለዚህ እዚህ ቤት መግባት የለባትም አይነት ነገር ነው የተናገረችው። እና ያው አቡ ያኛው ሌላ ሰው ነው። ስለዚህ አሁን ስለ እኔ ጉዳይ ብቻ ታውራ እዚህ ጋር ስለ ኦኬ እሺ፣ ስለ ወንድም ካሊድ ብቻ እናውራና ስለሌለ ሰው እናውራና ማሬ፣ ስለሌላ ሰው ማውራት የምትፈልጊ በሌላ ቀን ደግሞ ያን ሰው ደግሞ ጠርተን ያ ሰው ባለበት ደግሞ ትናገረች የተናገረች ሌላ አካል ካለ። አሁን ጉዳያችን ዙዙ ሳውዲ ያለችው በቃ ችግር የለም። አሁን ጉዳያችን ወንድም ካሊድና ፋሲካ ስለሆኑ ወንድም ካሊድን የተመለከተ ጉዳይ ብቻ እንነጋገር። እሺ ወንድም ካሊድ በህግ ይዤዋለሁ ጉዳዩን ብሏል። ያንቺን ጉዳይ በዛ ሰዓት በህግ ተይዟል። እሷም ከሱ ተቀብላ በቃ በህግ በተያዘ ጉዳይ ላይ ጣልቃ ገብቼ ማውራት አልፈልግም አይነት ነገር በቃ የኔ ጉዳይ በህግ እንደያዙት
ነገር አይነት ነው ሲናገሩ ለህዝቡም ሲያብራሩ የነበረው በሰዓቱ እና ይሄ ነው ልጠይቅ የፈለግኩት ነገር። ያው ይናገር ካልጅ እኔ ብዙ እንትን አልልም። እሺ ቴንኪዩ አቡ። እሺ ከጨረስሽ ጨርሻለሁ በይ ማሪ። እኔ ጨርሻለሁ፣ ይናገር። እሺ ቴንኪዩ አቡ። አሁን አንድ ትልቁ ነገር ምንድን ነው መሰለሽ፣ ለእሷም ትምህርት ይሆናል። አትሊስት ታላቋ ነኝ እና ማለት አሁን ሰጣ ገባ ማለት አንዳንድ ጊዜ እከሌ የበለጠችው እከሌ እንትናና እንትና ተፎካከሩ፣ እንደዛ አይነት ፉክክር ውስጥ የምገባ እንትን አይደለሁኝም። የምሰራው ስራና እንትን ጋር አይገናኝም። በመጀመሪያ ይሄን ማየት መቻል አለባት። ሁለተኛ በመጀመሪያ ሸራተን ባለችው ነገር ሸራተን እኔ እሷ ቅድም ያለችው እንደሰማሻት ዩቲዩበር ናት። እኔ ዩቲዩብ ላይ አልችልም፣ በቲክቶክ ላይ ነው የምንጠቀመው። አቡ አንቺን ያወቅኩሽ እዚህ ውስጥ ያለ ሰው የተዋወቅ ነው ቲክቶክ ላይ ነው። ቲክቶክ ላይ ያ ቪዲዮ አቡ አሚራ ጥሪ ያደረገልን። አቡ አሚራ ካረገ በኋላ ኦኬ እናግዛለን። እኔ እንደውም እዛ አረቦች በአጋጣሚ እኔ ጋር የመጡ ትልልቅ ሰዎች ስለነበሩ አንዳንዴ አለል ኸይር ትልልቅ ሰዎች የሚከፍሉ ሰዎች የዓለም ሙስሊም ሊግ ፕሬዚዳንት የመጡበት ጊዜ ነበር። በጣም ትልቅ መጥተው ነበር እና እንደው በቃ እነሱ ቢከፍሉላቸው እንደዚህ አይነት ነገር ብዬ ኢንቮልቭ ነው ያደረኩት። እንደዚህ ውስጥ ገብቼ ሁሉ ጊዜ እጓዛለሁ እንደዚህ አይነት ችግር ያመጣብኛል ብዬም አልነበረም። የመጀመሪያ ኮሚትመንታችን ላይ ያንን ነው። ከዛ አንድ የወረድ ገብተሽበታል፣ ነገሩ መሄድ ጀመረ። እሷ እንዳለችው የድሮ ቤት ላይ ነበር የነበርነው፣ መኖሪያ ቤቴ ውስጥ ማለት ነው። ቤተሰቦቿ 3 ወር ነው የኔ ቤት ውስጥ የተቀመጡት። 3 ወር ሰርቪስ ውስጥ በየቀኑ የሚበሉት የሚጠጡት እያንዳንዱን ነገር ሸፍነን እንደገና ደግሞ ቲሙ ራሱ ገንዘብ እያዋጣ ከአካውንቱ አንድ ነገር ሳይነካ ይሄ ነገር አደረገች። ሸራተን ስትመጣ እች ልጅ እዛ ወንድሟ ነው አጎቷ የአስተዋወቀን። ፋሲካ እኮ እንደዚህ መጀመሪያ እንደዛ ነው ታዲያ ሰላማት ሳያት ነፍሰ ጡር ናት። ወላሂ ነው የምልሽ ሀቦ እዚህ ሀገር በመጣች ሰዓት ታውቂኛለሽ ማለት ምን አይነት ሰው መቀበል ማለት ምን ማለት በህይወቴ ውስጥ ያለ እንኳን አይደለም ነፍሰ ጡር የሆነች ልጅ ቀርቶ ከጎዳና የተነሳ ሰው ቤቴ ይኖራል። እንኳን ፋሲካ ከጎዳና የተነሳ ሴት፣ እብድ፣ አይምሮ ታማሚ ሳይባል ሳንጠየፍ ቤታችን ውስጥ የምናስቀምጥ ሰው ላይ ይሄን አይነት ሆና ይቺ ልጅ መጣች። እንደውም ያኔ ፍሬንድሺፕ ፓርክ አዲስ ነበር። ወንድሟ ቤተሰቦቿ መጥተው መናገር ይችላሉ። ከዛ ፍሬንድሺፕ እኔ ላደርግላችሁ ብዬ መኪናዬን ሰጠኋቸው። ሂዱ እና እዛ ተብለው ከዛ አይ እዛ አንሄድም ወደ ቤት ከዛው በቃ ከዛስ ደግሞ ሸራተን ግቢ አሳያቸው። ሸራተን 30 ምናምን ሺህ ብር አውጥቼ ምሳ ጋበዝኳቸው። እሷ አብራቆች ብላ ስትበላል 30 ምናምን ሺህ ብር አውጥተን ያንን ሸራተን ምሳ ካጋበዝናት በኋላ የናፈቀኝን ምግብ አገኘው። ዩቲዩብ ላይ መግባት ትችላለሽ። ይሄ እሷን ብቻ አይደለም አቧሚራን ምንም ጨምረሽ እያንዳንዱ ሰው ይሄ ብታዩ ድምፅ ማጥፋው ይኸው ሸራተን ላይ ስሚ በሌላ ሰቡ ጉዳይ ቪዲዮዎች ትላልቅ ሰዎች ኡስታዞች ተገኝተው ንግግር አድርገው ነበረ እና በቅርብ ቀን ሀገሯ ገብታ ከእናንተ ጋር የምታወራ ይሆናል ሰቡ ጉዳይ እና ይሄንን ላይ ሸራተን ራሴው ጋብዣት ምሳ በልተው ምን ብለው አድርገው በጣም ደስ ብሏት እንደምታያት ዳስተኛ ሆና ወደ ቤት መጣች። እና የሌላ ቤተሰብ እኔ ቤት ስለሆነ ያሉት እዛ አብራቸው አደረች። ሰርቪስ ላይ አብረው ነው ያሉት። ሴቶች ያሉበት ክፍል ነው። ምን ሊሆን ነው የምገባው እነሱ ጋር። ከዛ በኋላ ሰው መደብኩላቸው ሰራተኛ ክፈል። አሁን እንዴት ብላ ሰራተኛዋን ስሚ እዚህ ጋር አንድ ቀን አድረን የካሊድ ፋውንዴሽን ነገራችን ላይ ይሄ ደግሞ ከእሱ ጋር የምትሰራ ሴት ናት። ያው የገቡ ሰዎች የምትቆጣጠር ማለት ነው። ከሌላ ወላጆች ጋር አብረን አንድ ቀን አድረን ካሊድ ፋውንዴሽን ውስጥ ይሄ ስታሰናብተን ነው እና በጣም ጽዱ ሰው ናት። በጣም ነው የምትደስባት ማለት ነው። እንግዲህ ሰው መደበሽላት ሰራተኛ መድበሽ እንዲንከባከቡ እንዲሸኙ አድርገሽ አልተንከባከበኝም ምንድን ነው ማደርገው ነገር መጥቼ እግሯን ነው ማጥበው ምንድን ነው እንዳደረግላት የፈለገችው እንኳን አይደለም በዚህ ሁሉ በዛ ላይ ከወር እስከ ወር ድረስ እንቅልፍ ሳተኛ እዛ ሸራተን ለማዘጋጀት መከራ የበላ ሰው እሷን መጥቼ ሳጫውት በመጀመሪያ አግባብም የለኝም አንተዋወቅ። ሁለተኛ እሺ መታለች ቤት ያረፈች ካረፈች በኋላ ሄደች ቡታጀራ ከሄደች በኋላ አሁን እንዳለችው አልተንከባከበኝም አይደለም የመጀመሪያ ሂደቷ። እንደውም መጀመሪያ ቪዲዮ ቀርጻለች። ፋውንዴሽናችንን ቀርጻ ቪዲዮውን
የምታሳየው ቪዲዮ እና የምታወራበት ቪዲዮ የተለያየ ነው። ራሱ ዩቲዩብ ላይ ብትገቢ እሷ ስለ እኔ ፋውንዴሽን ነው በዛን ሰዓት ሰራተኞች አድርጋ የቀረጸችው። ዩቲዩብ ላይ ስትገቢ ደግሞ ስለሌላ ነገር ነው የምታወራው። ራሱ ሊፕሲንኩ ራሱ አይገናኝም። ይኸውልሽ አሁን ይሄ ሙስሊም ክርስቲያኑ ሳይ እነዚህ ስለ 9200 እንደዚህ ታሳያለች። ስለ እኔ ከሞት መታደግ ማለት በጣም ትልቅ ነገር ነው። እሷም ሀገሯን ገብታ የምታመሰግናችሁ እና የሚወራውና እንትኑ ራሱ ያልተገናኘ ነገር እንዴ ምን ሆና ነው ስለ ቤቱ ቪዲዮ ቀርጻ የምታወራው ነገር ሌላ ነው ብዬ እንደውም እኔ ስልኳም ስለሌለኝ ወንድሞቿ እንዲያናገሯት አደረገን። ከዛ በኋላ ወደ ኢትዮጵያ ምንድነው ስለ ሌላ 60 ሚሊዮን ብር ተሰብሷል። እንዴ ኧረ ይህች ልጅ እንዴት ነው 60 ሚሊዮን ብር ብላ ነገ ላይ ደግሞ 60 ሚሊዮን ብር መከራ እንዳያመጡብን እንዴ የተሰበሰበውን ገንዘብ እናንተ አካውንታችሁ ውስጥ ነው ያለው። አትነግሯትም ወይ? 30 ምናምን ሚሊዮን ብር ነው የተሰበሰበው እና ነገ ላይ ይሄ ነገር ደግሞ በሉት ይመጣል እና ይህች ልጅ 60 ሚሊዮን እያለች ዳግማ የምትሰራውን ነገር አስቆሟል። ከዛ ደግሞ ብሩ ተከፍሏል የምትለው ነገር መንግስት ሲሰማ ከከፈላችሁ ምንድን ነው ይለናል እና አስቆሟት። ይሄ የምትሰራው ነገር ቪዲዮ ይቆም ስንል በዛ ቤተሰቦቿ ያንን ጫና አሳድረው ቪዲዮውን እንትን አስደረጓል። ሲያስደርጓት ወዲያው ተናደደች እና በቃ የምትሰራው ነገር ስታጣ ከዚህ በፊት እንደዚህ ያለችው ልጅ እንዲህ ናት። ቅድም በህግ ጉዳይ ያለችው ተቋሙን ነው እኔ የነካችው። ያ በህግ ያስጠይቃታል። ምክንያቱም ባልዋልኩበት አጭበርባሪ ነው፣ እንደዚህ ወጥቶ ነው፣ እንዲወርዶ ነው፣ እንደዚህ ነው፣ እንዲህ ነው ብላ ፐርሰናል ነገርን የሚነገር የህግ አማካሪ ትጠይቅ በምን መንገድ እንደሚያስጠይቃል። ይሄንን ነገር ተናግራ ዝም ብያታለሁ። ለአላህ ብለን አለፈ ተው ተባብለ። ከዛ በኋላ እንዳየሻት 2 ወር ድረስ ታስራ ነበረ በራሷ ኬዝ ምክንያት። አንቺ መልዕክት ልካልሻለች ዋትሳፕ የሆነ ገንዘብ እንደዚህ ሆኜ ምናምን ብላ ታስራ። ያ ፐርፊውም የሚገርም በት ችግር የሰው ገንዘብ እንደዚህ ጠፍቶባት ምናምን ተብሎ 2 ወር ነው ምናምን 3 ወር ታስራ ነበር ብለው በቃ አሳዘነችን፣ ተውናት በዛ። ከዛ ከወጣች በኋላ ግን ቪዲዮዎች በተደጋጋሚ ስትሰራ የምትሰራው ነገር እኛ ካሊድ ብላ ባትናገርም የሌላን ጉዳይ የያዝን ሰዎች እኛን ነው የሚጠይቁት። ሳውዲ ያለ ሰው ማን ነው? ማን ይታወቃል? የሀገር ሽማግሌ ነጭ ሆኑ ጥቁር የሆኑ ማን ያውቃቸዋል? የሌላ ኮሚቴ ሲባል እኮ በቃ ቲም ሌላን ነው ሰው የሚያውቀው። ተስፋዬን ነው የሚያውቁት፣ አሲያን ነው የሚያውቁት፣ እኛን ነው። ቪዲዮ እኮ በሳውዲ ሰዎች ላይ ፎቶ ቪዲዮ ተደርጎ አይደለም የተሰራው። የተሰደብነው ለማኒ ላውንደሪ ምን ተብሎ እዚህ ያሉ ትልልቅ ኡስታዞችን እነ ኡስታዝ አቡበክርን እነ መሐመድ አላሩሲን እነ የማይነኩ ሰዎችን ያስነካቸው በእሷ ምክንያት ነው። ይሄንን ካደረገች በኋላ በቃ ቀላል ነው። እኔ ከዛ በኋላ ከዚች ልጅ ጋር ያለኝን ግንኙነት አቁሜ እንዳትመጣ ቦርደሬን እጠብቃለሁ እንጂ ሰጣ ገባም አይደለም ገባው። ከዛ በኋላ አሁን ቤቴ መታ ከዚህ በፊት የተቸች ልጅ አሁን ተመልሼ ቤተሰቦቿ ልናመጣት ነው ሲሉኝ እንደ ሰየው ብዬ እንዴት ነው የምቀበላት ነው? በቃ ከኔ ጋር አንተ ቤት ሊመጣ አልነበረም። አትምጪ ቆይ አሁን ፋሲካ በአንቺ ተራ ሲያቋርጥሽ ተቆጥተሻል እና እባክሽ እሱ ሲጨርስ ደግሞ ያንን ካስፈለጋት እኮ መታ ብትፈልግ የፈለገችበት አድራ የፈለገችበት ሆና የራሷን ነገር ማድረግ ትችላለች። ከዛ ደግሞ በተቋሜ በድርጅቴ ኃላፊነት ወስደሽ ደብዳቤ ጽፈሽ እሷን ወደኛ በዚህ ተቋም ኃላፊነት ወስዳለሁ ለዚች ልጅ ቪዲዮ ለምትቀርጸው ለሴኩሪቲ ቦታ ብዬ እኔ እሷን አየር መንገድ ውስጥ ማስገባበትን መንገድ የለኝም። ምክንያቱም መጀመሪያ ሂደትን አውቀዋለሁ። ከዛ ደግሞ እንደዚህ ላይቭ ላይ ቁጭ ብለሽ ደግሞ እሷ ጋር ይህን ነገር ለማውራት ያንን ነው እንደሆነ የምታውቀው ሀቡ ታስታውሽ ከሆነ አንቺ ጥርሷ ወልቋል፣ ማህፀኗ ወጥቷል፣ ልትሞት ደርሳ የተባለ ተብሎ ቮይስ ሪካርድ ተደርጎ እንደዛ ሰማሽ። ያ ሁሉ ድራማ ሰማሽ። ግን ስትመጣ እንደዚህ በሙሉ ጥርስ እኔ በቀደም ያንን እንድታይ ነው አንቺ በአጋጣሚ ነጥቃን እንግዲህ እንዴት ገብታ እንዴት እንዳወራችሽ እንዴት እንደምታቀይሻል። እቺ ልጅ ከስነ ልቦና ችግር በስተቀር ምን ያህል ጤነኛ ሆና በምን ያህል ነገር እንደመጣች እነዛ ሁሉ ዱላዎች እኛ ውስጥ ነበር። ራሴን ላጥፋ አለች። ይህ ነገር እሷ በምትሰራቸው ቪዲዮዎች በነበሩ ናቸው። እና አሁንም ይሄንን ነገር እንዲህ ብሎ ይሄ ፉክክርና የቆሎ ጓደኛ ይመስል ከሆነ ነገር መፎካከር ሳይሆን በመጀመሪያ ከማ ጋር ነው? ምንድን ነው ማድረገው? ለምንድን ነው እንትን ማድረገው? ምንድን ነው ካሊ
የሰራው ምንድን ነበር? እዚህ ውስጥ የነበረ ለምሳሌ ልሽ 10 ምናምን ሚሊዮን ብር ቀርቷል። አሁን 10 ምናምን ሚሊዮን ብር ወደ እሷ ሚሄድ 10 ምናምን ሚሊዮን ብር እኔ በባንክ ባላስፈቅድ ኖሮ ሌላ 20 ሚሊዮን ብር ያስፈልጋት ነበር። ይችል 20 ሚሊዮን ያስፈልጋት ነበር። ምክንያቱም በባንክ ሬት ሲሰራና በብላክ ማርኬት በመጀመሪያ ህገወጥ ሆኖ ገንዘቡ ይወረስ ነበር። እኔ ያንን ታግዬ ባንክ አስፈቀኝ ዶክሜንቶቹ ከዚህ በፊት ልኬልሻለሁ። አሁንም እልክልሻለሁ። ታያቸዋለሽ። ባንክ ተጻጽፌ ብሔራዊ ባንክ አድርጌ በዚህ አጋጣሚ በጣም ትልቅ ነገር ያደረጉልንናሉ። አምባሳደር ምስጋናው የኳታር እና የዱባይ አምባሳደር የነበሩት የፋውንዴሽናችን ቦርድ ናቸው። እሳቸው ለብሔራዊ ባንክ ጽፈው ምን አድርገው ተሯሩጠን ምን ብለን 2 ሰዓት ሲቀረው አካውንቱ ሊዘጋ እዛ ገንዘብ የሚቀበርበት 2 ሰዓት ሲቀረው ኢትዮጵያ ንግድ ባንክን በዚህ ማመስገን እንፈልጋለን። ስንት ነገር አድርገዋል። ይሄ የምታያቸውን እነዚህ ሁሉ ደብዳቤዎች ማን የተጻጻፈው? ማን ይሄ ሁሉ ነገር አድርጎ እያንዳንዱ ነገር ባንክ ተላልከ ምን ብለን በዚህ ሁሉ ሂደት ውስጥ ተደርጎ በእነዚህ ዶክሜንቶች ነው ይሄ ሁሉ እንትን የተደረገው እና ይሄ በተላከበት ሂደት ፋሲካ ዩቲዩብ ላይ ምን ይወራል ምን ይደረጋል የሚልና መልሶ እኛ ነው የሚረብሽ። ምናልባት በትልቅ ካረግሽው ይታያል። ይሄ ሁሉ ከውጭ ጉዳይ ተላልከን ምን ብለን ያደረግነው ከፎርጅድ ነው እስኪባል ድረስ እነዚህ ነገሮች ሁሉ እንደዚህ እስከሚደረግ ድረስ በእያንዳንዱ ሂደት ላይ የወረቀት የዶክሜንት ስራ ነበር የሚሰራ። እቺ ልጅ አትገባም ነበር። ገንዘቡ መሰብሰቡ አይደለም። ይሄ የተቋማችን ነው የምታየው። ይሄን ደብዳቤ እያንዳንዱ እኔ ራሴ ተጻጽፌ ምን አድርጌ ገንዘቡ ዛሬ ላይ 14 ሚሊዮን ብር እንዲቀራ ተደርጓል። ለልጅቷ ቢያንስ ህይወቷ ውስጥ የሚጠቅማት ነገር ተደርጓል። ይሄን አድርገሽ ምስጋና ቢስ ሆነሽ እንዲያደርግ ያለው ብለሽ መነጋገር ልክም አይደለም። እዚህ የውጭ ጉዳይ ለኢፌዴሪ ውጭ ጉዳይ ሚኒስትር ለውጭ ጉዳይ ሚኒስትር ተብሎ ማን ጻጻፈው? ማን ያደረገው? እነዚህ ነገሮች ዶክሜንቶች ሁሉ በዚህ ሁሉ ደረጃ ተደርገን የእውነት ያሳፍራል። ማለት አትናገር። ከዛ በኋላ ዩቲዩብ ላይ የሰራች እኔ እንትን ከእናትና ከአባቷ ቀድሜ ሁሉ ሌላን በቃ ከእናትና አባቷ በፊት ሁሉ እናትና አባቷ ካገኟት በኋላ ቀጥዬ እህት ወንድም ምን አላት አጎት አላት ቤተሰብ አላት እኔ የምቀበላት ይመስል ነበር ብላ ሰውን ኢሞሽን የሚያደርግ እና አሁን ቅድም ህዝቡ ነው ጥያቄ ያነሳው ያለው አንቺ ቤት የምታውቂያት ልጅ ላይ ላይቭ ላይ ገብተው እንደ ውይይት አድርገው እንደተበደለች ከዛ በኋላ እዚህ ውስጥ ያላችሁ 300 ምናምን ሰው አላችሁ ቪዲዮ እየሰራችሁ ልቀቁ ተብሎ የኔን ክብር የሚነካ የተቋማችንን ክብር የሚነካ በጣም አሳፋሪ የሆኑ ነገሮች ተሰርተው ምን ያህል ዋጋ እንዳስከፈሉ እኔ ያውቃለሁ። ምክንያቱም ትልልቅ ሰው ያያል ይሄንን ነገር ምን ያደርጋል እንዴ? ምን ሆነ ነው እንደዚህ አይነት ጭቅጭቅ ውስጥ የገባው? ምን ሰው ልረዳ ባልሽ ስላግዝ ባልሽ የምስጋና ሽሚያ አልተጠራሁም ተጠርቻለሁ እንዴ? በቃ እኔ ጋር ነው እኮ ያልጠራኋት እኔ ቤት ላይ አይደለም። አሁን ቡታጀራ ከፈለገች ቡታጀራ ትሂድ፣ እዛው ናት አይደል ያለችው፣ ታገኛቸው ቤተሰቦቿ ከፈለገች። ያንን ካደረገች እውነት ያለው ሰው ሄዶ እዛ ነው የሚያደርገው። እንግዲህ ሳምንት አልፏቸዋል። ሳምንት ካለፋት ለምን አልሄደችም? ከኔ ቤት አሁን ከሸኘኋቸው ሳምንት አልፏል። ሄደዋል ብዬ ቪዲዮ አልሰራሁም። በሰላም ስትሄዱባል እንዲህ ሆኗል እንዲህ ሆናል እና ለምስጋና ሁሉንም የምናመሰግንበት ሳውዲ ኤምባሲ እኮ አሁን የሳውዲ ኤምባሲ ሳውዲ የሚገኘ የኢትዮጵያ ኤምባሲ ፕሮግራም አዘጋጅቶ ምስጋና ፕሮግራም ሰርተዋል። እዛ ያሉ የሀገር ሽማግሌዎች ተመሰጋግነዋል። ሲያመሰግኑ እንደ ጥቅል የአረብ ሀገር እህቶችን ቅድሚያውን የሚወስዱት ቅድም አሁን ተናግረሽ ነበር። የመጀመሪያ ከእናት ከአባታቸው ከልጆቻቸው ጉሮሮ ነጥቀው የሰጡ የአረብ ሀገር እህቶች ናቸው። በሌላ የተረቡ ለማዳሞቻቸው እያሰሙ ማዳሞቻቸው አልቅሰው በሽተኛ ነኝ ዱዓ አድርጉልኝ ከዚህ ነገር እያሉ 50,000 100,000 ሪያል የሰጡ ለራሳቸው ከቤተሰቦቻቸው ጉሮሮ ነጥቀው እየሰጡ ይሄ ሁሉ 30 ምናምን ሚሊዮን ብር የሳውዲ ስፔሻል ሴት እህቶቻችን ናቸው። ይሄ ሁሉ ያደረጉት እነሱ ሳይመሰገኑ እኔ ነኝ ያመጣሁት እኔ ነኝ ያስገባሁት ብሎ ምስጋና መሸማት ይሄ ልክ አይደለም። ካስፈለጋት በራሳቸው መንገድ ይሁኑ። ከዛ በኋላ ግን የሆነ ምንድን ነው መሰለሽ የቲክቶክ ክሬቲቭ አዋርድ አይደለ እዚህ ቦታ ላይ የምታረግ ልጅቷ ናት። በሰላም ወጣች አለቀ። ካስፈለገ እነሱ ያደርጉላል። የተሰሩ ቪዲዮዎች መልሼ ራሴን መስደብ ይሆንብኛል እንጂ እያንዳንዱ ይሄ የምታያቸው ቪዲዮዎች ሁሉም ሰው መቼም ያያቸው ይሆናል። እንደዚህ ይሄ የምታያቸው ቪዲዮዎች እያንዳንዱ በሌላ የተሰሩ ቪዲዮዎች ናቸው። እነዚህ ሁሉ ዶክሜንት በማ ምክንያት መጣ? እሷ ላይቭ ላይ ቁጭ ብላ በተደረገችው ነገር የእሷ ፎቶ በምስጋና እንጂ በመጥፎ መንገድ ተነስቷል? ይሄ ሁሉ ባደረግን ይሄ ሁሉ በከፈልን እኔ ቤቴ ሁሉ ፋውንዴሽኑ የመጀመሪያ ያኔ አዲስ ቤት ቀይረን ችግር ውስጥ በገባንበት ሰዓት ሁሉ ነው እሱን ትቼ ሁሉ የዚች ልጅን ጉዳይ ስናደርግ ነበረ እና
ልክ አይደለም። ከዛ በኋላ ግን ደግሞ እዛ ቦታ ላይ እሷ ያንን ነገር ስታደርግ ኡስታዞች አሉ እነ ኡስታዝ አቡበክር እነ ኡስታዝ ማነው እነ መሐመድ አልአሩሲ እነ ሼክ ይሄ ሁሉ እነዚህ ትልልቅ ሼሆችን ሁሉ ጭምር ነው ያሰደበችው። ይሄው የሃይማኖት አባቶች ሙስሊም ክርስቲያን ሳይባል ይሄ የተደረገ ጋዜጣዊ መግለጫ የሰጡትንም ጭምር ነው ያሰደበችው። እና በመጀመሪያ በእኔ ምክንያት ምን ተፈጥሯል ብላ ታስብ። ስለዚህ አሁንም እሰጥ አገባው አያስፈልግም። ክሊር እንደው ምናልባት እዚህ ውስጥ ለታዘበ ሰው ጥፋቷ ምን እንደነበረ በምን ምክንያት ነው አትገባም ከኔ ጋር አትሆንም፣ እንደውም መብቴ ይህ ሁሉ ችግር ሳይኖር ራሱ መብቴ ነው። በቃ አም ሶሪ እኔ የአይኔ ቀያኗ ቀለም ደስ አይለኝም ብሎ እኮ ሰው ያባረራል። እንኳን አይደለም ሪዝን ኖሮሽ በአንቺ ላይ መጥፎ ነገር ቪዲዮ ሰርተሽ አሁን እሷ እኔ እንደዛ አይነት ቪዲዮ ሰርቼ አድርጌ ቢሆንና አገሯ በመጣ ትቀበለኛለች፣ ታደርጋለች። ይሄ የማይታወቅ ግልጽ ቃል ነው። እንግዲህ ሀው እሺ፣ እናመሰግናለን ወንድም ካለ ጨረስክ? ወደ እሷ ልተላለፍ? እሺ፣ እናመሰግናለን። ፋሲካ መናገር ትችያለሽ አሁን። አቡዬ ከመጀመሪያ እኔ በምሰራቸው ቪዲዮዎች ሌላ ሀገር ከገባችሁ በኋላ በምሰራቸው ቪዲዮዎች እኔ እራሴ ለምን አልተመሰገንኩም ብዬ ቪዲዮ አልሰራሁም። ምክንያቱም እኔ ሰበብ ሆኜ ቪዲዮ ላውጣው እንጂ የተረባረቡት መመስገንም የነበረባቸው የአረብ ሀገር ሴቶች ናቸው። በዛ ሰዓት በላይቭ ወቅት እርስ በርሳቸው ሲመሰጋገኑ የነበረው ኮሚቴዎችን ነው። ገብቶሻል? በሌላ ጉዳይ ስትሳተፍ አሁን ላይ ግን በህይወት የለችም። እሷን ስሟን ጠርተው ሲያመሰግኑ አሁን ለምሳሌ በዛ ሰዓት እንደዚህ በተፈጠረ ሰዓት ለመጀመሪያ ጊዜ ወደ ቡታጅራ በራሱ ትራንስፖርት ወደ ቡታጅራ መጥቶ ቤቱን የወሰዳቸው ቤቱ ላይ ያሳረፈን እኔም ከነሱ ጋር አዲስ አበባ ሄጄ ነበረ። አይመኒታ ነው፣ በህይወት አለ እሱ አይመኒታ። ይህም ሆነ ያ በሌላ ኑር ሰቦ እንትን መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሙ አልተጠራም። እስከነ ጭራሹ እስከነ ዛሬው ስሙ አልተጠራም። እኔ የውልሽ መጀመሪያ ላይ ቪዲዮ አውጥቼው በጣም ቫይራል ሆኖ ተቆራርጦ ወደ ሚዲያ ከተሰራጨ በኋላ ተነጋግረው አይመኒታ ነበረ ወደ ቡታጅራ የሆነ የወለው ልጅ አለ ሳሊ ነው ሳሊ የሚባል ከሱ ጋር መጥተው በትራንስፖርት እንዳትጨናነቁ አንቺም ይሄ ትመስያለሽ ብሎ አይመኒታ በራሱ ትራንስፖርት ቡታጅራ ድረስ መጥቶ ምሳቸውን ጋብዞ ቤቱን ወስዶ አሳርፏቸው አሳድሯቸው ምናምን ነገር። እኔ ለምን አልተመሰገንኩም አላልኩም። ሌላ ደግሞ ካሊድ በራሴ ወጪ ነው ሸራተን ላይ እንትን ፕሮግራም ያዘጋጀው ነው እንዴ? እንደዛ ነው። በራሴ ወጪ ነው ካሊድ ፕሮግራሙን ያዘጋጀኸው? የሸራተን የአዳራሹን አለ ምግብ ግብዣውን የምግብ ግብዣውን ምግብ ቆጮ ላይ የበላችሁት ምግብ ግብዣውን ነው። ምግብ ግብዣውና የአዳራሹ የተለያዩ ናቸው እኮ። የዛኔ በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው። ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው? የምግብ ፕሮግራም ያዘጋጀኸው በራስህ ኪስ አውጥተህ ነው? አቡ በደንብ ግልጽ አድርግላት። ይሄ እዚህ ላይ የሚታየው የአዳራሹ ፕሮግራም ሌላ ነው። እዛ ምግብ ግብዣ ማለት ምሳ የበላችሁበት እናንተ ሆናችሁ እና አቧሚራ እነ ሌላው ተሰብስበው የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋ ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ነኝ። ምክንያቱም አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ፣ ምክንያቱም እዛ ጋር ማን ነው በሰው 3,000-4,000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚች ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ዝም ብለሽ አይገባም እንትን አይደለም። ምክንያቱም ኦልሬዲ ቻርት ይሄ ካሊድ የኔ ተራ ነው ላውራ፣ ተመልሶልኛል ጥያቄው። ሌላ ደግሞ ትልልቅ ኡስታዞች እያሰደበች ነበር። በሷ በሰራችው ቪዲዮ እኛ እየተሰደብን ነበር ምናምን አልክ። በነገራችን ላይ እኔ በጣም ቪዲዮ የሰራሁት ገንዘቡ ከተከፈለ በኋላ ነው። ገንዘቡ ከተከፈለ በኋላ ሌላ ኑር ሰቦ አንቺ ጋር ራሱ ደርሳለች። በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች። ህዝቡ ደግሞ ይሄን አክል ገንዘብ ተሰብስቦ የት ደረሰ?
ገንዘቡን ምን ላይ ደረሰ? ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ትሰጡናላችሁ። እኔ ከቤተሰቦቿ ያገኘሁት መረጃ ነው፣ በመረጃ ነው የምናገረው። ዝም ብዬ ከመሬት ተነስቼ አይደለም። ኮሚቴዎች ስለ ነበረው ገብተዋል። ሌላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ትሰጡናላችሁ ብሎ ከቤተሰብ ጋር ቃል ተግባብቶ ነበር፣ ውጭ የሚገኙ ኮሚቴዎች ማለት ነው። ሌላ በዚህ ጉዳይ ነው ብዙ ጊዜ የተንከራተተችው። እነሱ አንሰጥም አይነት ነገር ይሄስ አብራርተሃል፣ ይሄስ ተናግረሃል፣ ገብተሻል፣ ተረተሽኛል። ቆይ ላስረዳ ካሊድ፣ እኔ እንዳንተ ማውራት አልችልም። የቲክቶክ ሴት አይደለሁም ብዙም ማለት ነው። ይቅርታ ስለምንተባተብ ይቅርታ አድርጊልኝ። ችግር የለም። ፋሲካ ግን ፖዘቲቭ በነገራችን ላይ እንደ እንትን ነው ሪስፔክትፉል ይሁን። ይሄ እንዳንተ ሚዲያ ላይ እንደዚህ ይሄ አሁን መስመር ያቀጠለ ይቅርታ ቤቱን ማኔጅ ላድርገው እኔ ፕሊዝ። ፋሲካዬ ስታወሪ ፕሮፌሽናል ሁኚ፣ ትሁት ሁኚ። ልክ እሱ በትህትና ነገራቶችን እንደሚመልስልሽ አንቺም እንደዛው ሆት እየሆንሽ ነው። እሺ እናቴ ቤተሰቦቿ ይኸውልሽ ካሊድ የሚለው ምንም አይነት መረጃ ሳይኖራት ነው እየወጣች በእኛ ላይ ቪዲዮ ስትሰራ የነበረው። ይሄ ሁሉ የሰራችው ያለ ምንም መረጃ ነው ሲል ነበረ። ይኸውልሽ እኔ አልዋሽም። በሳውዲ ላይ በሰራሁት ኮሚቴዎች ላይ አሁን ነገም ዛሬም ቪዲዮም አላጠፋሁትም። ገብቶሻል። የሌላ ቤተሰቦች መጀመሪያ ብሩ ከተከፈለ